ገደበበትን ቦታ ማስተዋል። አንተ ምኞትን አጥርተህ ካላወቅ ፈጣሪም ሊሰጥህ አይችልም። ምን እንደምትፈልግ አጥርተህ ካወቅክ በኋላ ወደ ሁለተኛ ደረጃ የሚሆነው ውሃ በጎድጓዳ ሳህን ውስጥ ወይም በጎድጓዳ ሳህን ነገር ማዘጋጀት ነው። ሳህኑ ከተቻለ የጠርሙስ ቢሆን ይመረጣል። ከዚያም በውሃ ሙላው። ከተገኘ የምንጭ ውሃ ቢሆን ይመረጣል። ከዚያም ጨውን ውሃው ውስጥ መጨመር ነው። ሶስተኛ፣ አንድ ኤፎር ነጭ ወረቀት አዘጋጅና ወረቀቱ ላይ ሙሉ ስምን ጻፍበት። ከታች ደግሞ ምኞትህን፣ ጸሎትህን፣ ፍላጎትህን ዘርዝረ ስለሰጠኸኝ አመሰግናለሁ በሚል አረፍተ ነገር ጀምረ ጻፈው። ለምሳሌ ከበሽታዬ ስለፈወስከኝ፣ ይህን ቤት፣ ይህን መኪና ስለሰጠኸኝ፣ በዚህ ደሞዝ ስለባረከኝ፣ ይህን ሰው ስላገናኘኸኝ አመሰግናለሁ ብለህ ጻፈው። አራተኛ፣ ከዚያም ወረቀትን የተዘጋጀው የጨው